በመጀመሪያ የሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች በጣም ላመሰግናችሁ እወዳለሁ። አባትነት፣ የባልነት፣ የወንድምነት፣ የልጅነትን ኃላፊነት ነው እየተወጣችሁ ያላችሁት። ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ ይሄንን ሙቭመንት ላልተቀላቀላችሁ ሰዎች ያለኝ ሜሴጅ ምንድነው? ያለኝ መልእክት ምንድነው? ወንዶችን ትሳደባላችሁ፣ ወንዶችን ትጠላላችሁ፣ ወንድ ጠል ናችሁ ትሉናላችሁ። Then explain this. Explain to me why someone will get so triggered as to make this. ሴት አይደለችም ይሄንን ፕሮፋይል ፒክቸር ሰርታ እያሰራጨች ያለችው ወንድ ነው በየኮሜንት ሴክሽኑ ፖስት እያደረገው ያለው። እናንተ የፈለጋችሁት እኛ ተሰድበን ተረግጠን ተገለን ዝም እንድንል ነው። ወንዶች ስድብ ሰድበውን እኛ መልስ መልሰን ስድብ ስንሳደብ ያቺን ቆርጣችሁ እያወጣችሁ ወንዶችን ይሰድባሉ፣ ባልን ይሰድባሉ፣ አባትን ይሰድባሉ እያላችሁ ደንቆሮ ዲስኩራችሁን ትበተናላችሁ። ስፔሻሊ ሴቶቹ ወንድን ይጠላሉ። ምን አባሽ አገባሽ? ይመለከትሻል? አይመለከትሽም እኮ ያ ያንቺ ጉዳይ አይደለም። የመጀመሪያ ኃላፊነት እኮ አንቺ ነሽ። የራስሽ ደህንነት ነው፣ የራስሽ ህይወት ነው። ከዛ በኋላ ደግሞ የሴት ልጅሽ ህይወት፣ ከዛ በኋላ ደግሞ የታናሽ እህትሽ ህይወት። የትማባሽ የማታውቂያቸው ሶሻል ሚዲያ ላይ በአፋቸው ሲጸዳዱ የሚውሉ ወንዶች ተነኩብኝ፣ ተሰደቡብኝ ብለሽ እንቧ ከረዩ በየላይቭ እየወጣሽ የምትሰድቢን ማለት ነው። ወገብ ቅማል የምላችሁ ለዚህ ነው። ከዛ ደግሞ ይሄንን ፕሮፋይል ፒክቸር እየተጠቀማችሁ ያላችሁ ወንዶች በአጠቃላይ ዋይ ላይቭ ላይ ፌስቡክ ላይ ምናምን እየለፈለፋችሁ በአፋችሁም በቂጣችሁም ነው እያወራችሁ ያላችሁት። ለእናንተ ያለኝ መልእክት ምንድነው? በጣም ትንሽ ናችሁ። እንቅላታችሁ ትንሽ ነው፣ ብልታችሁ ትንሽ ነው፣ እናንተም ትንሽ ናችሁ። እናንተ እስከተሳደባችሁ ድረስ ደግሞ እኔም በስድብ መልስ መስጠቴን አላቆምም። የሚገርመው ከእናቴ ጋር አሁን እያወራን ነበር። በቃ አሁን ቢጥዬ ተረጋጊ ምናምን እያለችኝ ነበር። ኖ እናንተ እርጋታ አይደለም የሚያስፈልጋችሁ፣ ልካችሁን የሚነግራችሁን የሚያስፈልጋችሁ እነግራችኋለሁ። ደግሞ አላቆምም እስከ መጨረሻው።